አችለፉ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባት ብሩካን በኢየሱስ ክርስቶስ ስም ይብዛላችሁ። ይህንን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር ከፍ ይበል። በዚህ ሰዓት አጭር ጸሎት እንጸልይ። እግዚአብሔር በቃሉ እንድናገረን እንጸልይ። እስቲ ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በዚህ ሰዓትና ደቂቃ እድማችንን መቀጠልን ጊዜ ስለሰጠን ከፍ በል። በቃል ተናገረን። ቃል እንዳንሰማ ኔትወርክ ሊዘጋ የሚሞክር ማንኛውም ጠላት እቅድ እየፈረሰ ይሆን። ልባቸውና አእምሮቻቸው አረጋግተው ከዚች ዓለም ቢዝነት ነፃ አውጥቶ አሜን የሚሉት ውልድ ሁሉ ከመከራ ከስቃቸው ከሚያስጨንቃቸው ነገር ነፃ ይፈቱ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። ቅዱሱ መንፈስ ያግዘን። በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ስለዚህ አንድ ስፍራ እግዚአብሔርን ቃል ያነባለው የከበረውን ቃል የምትታመሙ በእውነት ውሃ እንድታዘጋጁ ጥርን ያስተላልፋለሁ። ሰላማችሁ ረፍታችሁ በኢየሱስ ስም ይብዛላችሁ እንድላል። ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ጀምሮ ያለውን አነባለሁ። በኢየሱስ ክርስቶስም እንዲላል፣ ወደ እኔ ጩኹ እኔም እመልስላለሁ፣ አንተ የማታውቀውን ታላቅና የማይመረመረውን ነገርን እገልጣለሁ። ወደ እኔ ጩኹ እኔም እመልስላለሁ። ዛሬ ወደ እግዚአብሔር ጮሆ ያፈረ የለም። ወደ እግዚአብሔር ጮሆ በእውነት የከሰረ የለም። ወደ እግዚአብሔር ጮሆ በእውነት ጩኸቱ ሳይሰማ የቀራለት ሰው የለም። አንደበቱን ቀድሶ አእምሮን ቀድሶ ሕሊናን ቀድሶ አረጋግቶ የሚጮኸውን ጩኸት እግዚአብሔር ይሰማል። የኔ ጌታ ይሰማል ወንድሜ። ስለዚህ ወደ እኔ ጩኹ ወደ ያለው አምላክ ልመና ይዘን እንቀርባለን። እግዚአብሔር ልመናችን ደግሞ ሰምቶ እናንተን ችግር የነን ችግር ይጎበኛል። ሃሌሉያ! ክብር ለኢየሱስ ይሁን፣ ለነገስታት ንጉሥ ይሁን። ስለዚህ ወደ እኔ ጩኹ እኔ እመልሳለሁ። ሰው ጥቂት ነገር ሊመልስ ይችላል፣ ልብን አያረካም። ነገር ግን እግዚአብሔር ልብን የሚያረካው ነገር፣ ፈጽሞ የሚያስደስተው ነገር፣ ፈጽሞ እርዳታ፣ ፈጽሞ ለልባችን ለነፍሳችን እረፍት ይሰጣል። ሃሌሉያ! ኢየሱስ እረፍት ነው። እግዚአብሔር ሰላም ነው። ወንድሜ እህቴ፣ ወደሱ የሚጮው አፍሩ። ወደሱ የምትጮው ከሆነ ከፈተና ትድናለህ። አንደበትን ጠብቀህ ሕሊናን ጠብቀህ። ምን አይነት ሰው ጩኸት ነው እግዚአብሔር የሚሰማ? ዝሙት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱ ያገለለ ባልንጀራው ዘውትር የሚወድ የማይቀና በትዕቢት ያልተወጠረ ወንድም እህቴ፣ ዘውትር በደልን የማይቆጥር የማይጎመጅ በፌዘኞች ወንበር የማይቀመጥ የማይተች ዘረኛ ያልሆነ እሱ ይደመጣል። በማሰብ በእግዚአብሔር ዘንድ ትደመጣለህ፣ ትፈልጋለህ። ስለዚህ እነኚህ ከተጠቀሱት አንዱ ነገር ቢገኝብህ ከዛሬ ጀምሮ ንስሐ ግባ። እግዚአብሔር ይጎበኛሃል። ሃሌሉያ! ዛሬ የእግዚአብሔር ምሕረት ፈጥኖ ወደ እናንተ ይምጣ፣ ወደ እኔ ይምጣ። ሰላምን የሚሰጥ እረፍትን የሚሰጥ የእግዚአብሔር እረፍት ያገኝሽ፣ የእግዚአብሔር ሰላም ያገኛችሁ ወገኖቼ። ስለዚህ በዚህ ሰዓት ይህንን እድል የሰጠን እስራኤል ቅዱስ እግዚአብሔርን እናመሰግናለን። በእንደዚህ አይነት ሁኔታ በእውነት ለመናገር እድል የሰጠን በመንፈሱ አማካይነት መንፈሱ እየደገፈን በእውነት ስንደክም ብርታት እየጨመረ አይዟችሁ እያለ በሕይወት አኖሮን እግዚአብሔር ይህንን ጊዜ ሰጠን። ክብር ለሱ ይሁን። እሺ፣ የምትታመሙ የሚያማችሁ ቦታ ያዙና እንጸልይ። እግዚአብሔር ነፃ ይፈታቸዋል። ከዚህ ሰዓት ጀምሮ ጠላት ባንቺ ላይ ባንተ ላይ ያሳወጀ የህመም አዋጅን እግዚአብሔር ያነሳል። ያስ እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ላንተ ይሁን። በዚህ ሰዓት እድማችን ላይ መቀጠል ስለሰጠን እድል ከፍ በል። በሰማነው ቃል መኖር እንድንችል ጸጋ አብዛልን። ቃል በውስጣችን መስራት ይጀምር። ወደ አንተ ጮኸን መፍትሄ ያለው አንተ ጋር እንደሆነ አረጋግጠን መጨው ይሁንልን። በእውነትና በመንፈስ መጨው ይሁንልን። ሽምገላ አቋርጠን ውሸት አስወግደን መጨው ይሁንልን። ሁሉ ስለምታደርግ ከፍ በል። በእምነት እጆቻቸው ላይ ውሃ ይዞ ለህመማቸው የሚያማቸው ቦታ ይዞ ውሃ ይዞ ላሉ ትውልድ ፈውስ ይሁን። ይሄ ውሃ እንደጠጡ ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ ዶክተሮች ስም ሰጥቷቸው ምግብ መመገብ የከለከላቸው በሽታም እግዚአብሔር ነፃ ይፈቱ። በኢየሱስ ስም ይዳሰሱ
ይጎበኙ። በኢየሱስ ክርስቶስም በዚህ ሰዓት ስራ ያጡ ስራ ያገኙ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ትዳር ጓደኛ ይዞ ያሉ በጓደኝነት ይዛቸው ሳይፈተኑ በሰላም ያ የደስታቸው ቀን መቀበል ይሁንላቸው። እንዲሁ በኢየሱስ ክርስቶስም ነጋዴ ካለ በንግዳቸው ላይ ጣልቃ ግባ። የኔ ነገር ደፈረሰ ለምትልና ለምል የነሱ ነገር እንዳይደፈረስ ጸልየን። የትኛውም ስፍራ ዶክሜንታቸው ተቀምጦ የትኛውም ስፍራ እግዚአብሔር የኔ ዶክሜንት ተቀበረ የኔ ነገር ቆየ እዛ መስሪያ ቤት ለምሉ የተወሸቀበት ስፍራ ተነስቶ ወደ ፊት ለፊት እንዲወጣ የነሰው ነገር ጎልቶ ታይቶ ግርማ ሞገስ አግኝቶ አሜን የሚሉ ትውልድ ወደ አሰቡበት ስፍራ እንዲሄዱ እንዲደርሱ ዶክመንቶቻቸው እንዲታይ እንዳይወርቅ በኢየሱስ ስም ጸልየን። በዚህ ሰዓትና ደቂቃዎች በፊት ያቀረበን ልመናችን ስለሰማን ከፍ በል። በዚህ ሰዓትና ደቂቃ እግዚአብሔር አባትና መልአኩ በስደት አገር ላይ ሆኖ ቀን ሌሊት የሚያለቅሱ ሰዎች እንዲፈወሱ ጸልያለሁ። አይን ስውራኑ አይኑ በዚህ ውሃ ሲታጠብ አይኑ ይብራ፣ አንካሳው ይዝለል፣ ለምጻሙ በኢየሱስ ክርስቶስ ፈጽሞ ይዳን ይፈወስ። በለምጽ የተመታው ውሃ ሲጠጣ ፈጽሞ ይፈወስ። ያንተ እርዳታ ያገኘው አሜን ስል ይፈወስ። ሁሉ ስለምታደርግ ከፍ በል። ቀሪው ሰዓት ከኛ ጋር ይሆን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል፣ አሜን። ክብር ለኢየሱስ ይሁን። ይህንን እድል የሰጠን እግዚአብሔር የተመሰገነ የተባረከ ይሁን። በእንደዚህ አይነት ሁኔታ ቁጭ ብለን ቃሉ ለመስማት እድለኞች አድርጎናል እግዚአብሔር። አድርጉ የተባለው ነገር ብታደርጉ ተጠቃሚነት ለእናንተ ነው። ክብር ለኢየሱስ ይሁን። ይህንን እድል የሰጠን ይህንን ጊዜ የሰጠን ይህንን ሰዓት የሰጠን እግዚአብሔር የተመሰገነ የተባረከ ይሁን። በኢየሱስ ክርስቶስም ይህንን ቪዲዮ ሼር አድርጉት፣ ለብዙ ሰዎች እንዲደርስ እንድታደርጉ በጌታ ፍቅር አሳስባችኋለሁ። እንደ ዩቲዩብ ሊንክ እዚህ አለ። ከዛ እየገባችሁ እስክራይብ አድርጉት፣ አትለፉት። ምክንያቱም መልካም ይሆናል። እግዚአብሔር ቤተሰብ ይሆናችሁ በዚህ ሰዓት ይህንን አድርጉ የተባለው ነገር አድርጉ። እግዚአብሔር ይባርካችሁ። እግዚአብሔር ጸጋውን ያብዛላችሁ። ልመናችሁን ይስማ። ይህንን የምታደርጉ ከክፉ ተጠበቁ። እግዚአብሔር ይጠብቃችሁ። ከማንኛውም መርገም ነፃ ይፍታችሁ። በኢየሱስም ያሰባችሁበት እቅዳችሁ ጋር ድረሱ። ራአችሁ ጋር ድረሱ። ወደ ኋላ አትቅሩ። ወደ ኋላ የሚያስቀር ነገር በኢየሱስ ስም ከናንተ በኢየሱስ ስም ጠላት የሚዘረጋው ወጥመድ የተነሳ ይሁን። በኢየሱስ ስም የተነሳ ይሁን። ዛሬ አገልግሎት አገልግለ ውጤታማ ሁን። ንግድ ነግደ ውጤታማ ሁን። ትምህርት ተምረ ውጤታማ ሁን። ውጤታማ እንዳትሆን አገልግለ ውጤት እንዳይበጣ የሚያደርጉ ዛሬ የጠላት ኔትወርክ ይበጠስ። በኢየሱስ ስም የጠላት እቅድ ይፍረስ። ወደ ሞት የሚመራ ተስፋ የሚያስቆርጥ መንፈስ የተመታ ይሁን። ዛሬ ስራ አታል አንቺ መኖር አትችይም እያለ ሴት ልጆች ወንድ ልጆች ለማጥቃት የወጣ የጨለማ መንፈስን እንቃወማለን። በኢየሱስ ክርስቶስ እቅዳቸውን እናፈርሳለን። የሰይጣንን ስራ እናፈርሳለን። የሰይጣንን እቅድ እናፈርሳለን። እግዚአብሔር አባታችን አምላካችን ሆይ ብለህ ሁሌ ብትጸልይ አንተ የፈለግከው ነገር ትጨብጣል። ሌላው ሌላ ብሎ ይጠራሉ። ሌላ ብሎ ጠርቶ ውጤት ላይ አይደርሱም። ወንድም ሰላም የላቸው፣ እረፍት የላቸው። የሚከተሉት አምላካቸው ራሱን ማዳን ያልቻለ ነው። የኔ አምላክ ግን እግዚአብሔር ብለህ የትኛውም ማንኛውም ሰዓት አምላክ ሆይ ስትል እግዚአብሔር ሆይ ብለህ አንደበት ከፍተህ ስትጠራ ስታመሰግን ነገርህ ሁሉ ነገርህ በምስጋና እንዲያልቅ ያደርጋል። የኔ ጌታ የኔ አምላክ። ስለዚህ በሐሰት ወንድሜ ዛሬ በሐሰት ሰዎች አንተ ሐሰተኛ ነው ብሎ ስሚ ቢያጠፉ ደስ ይበልህ። ሐሰት አድርግ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 11 ላይ የተጻፈው ቃል ላንተ ለብርቱ ለኃያል አርበኛ ወንጌላዊ ለሆንኮና ለሆንሽው በእውነት ማይሆነው ስም ሰዎች ሰጥቷችሁ የፈለጉት ስም ቢሰጧችሁ እናንተ ደስ ይበላችሁ። ሐሰት አድርጉ። ደስታችሁ በእውነት ብዙ ይሁን። ብዙ ሲሆን ጠላት ይዋረዳል። አሁንም እያመሰገነች ነው ይላል። አሁንም ከፍ እያደረገች ነው። እኔ ለውርደት ሲያበቃት ስል እግዚአብሔር ከፍታ ወደ ከፍታ ነው የሚያሻግራችሁ። ይሄ ነው የሚያምነው። የእግዚአብሔር ስም የተመሰገነ ይሁን ይበል። ሁሉ እግዚአብሔር ይባረክ ይበል። አንደበት ይከፍተ ጠላት ይንጫጫ። ዳውሎስ ይህንን ቋንቋ ባይወድም አንተ ተናገር፣ ለአንተ ይመቻል። ተባረኩልኝ። የአባተ ብሩካ